ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቀዳሚት አላት በክብር ትቀድማለችና ዛሬውኑ ቅሉ ተቀድማ በፊት ትውላለችና። በአርስቱ ሰንበት አይሁድ ይላል። አይሁድ በብሉይ ኪዳን ያከብሯት የነበረ ሰንበት ሲል ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል። የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኔ ትለዋለች። ክርክር በሰኞ አልቋልና ባረክን ይላታል። በረከተ ወልዴ ወአቡ ወመንፈስ ቅዱስ ይድር በላይሌ ከተለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴ ሃለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋናዋ ሲል ነው። እሱ ግን ንጽሕት ወብርሂት ብሎ ይጀምራል። በዚህ ቀን ብርህት ጽድልት ሆና መጥታለች። አሁንም እመቤታችን እየዕለቱ መለዋወጡ ኑሮባት አይደለም። እሱ የቀደመ የበቃ የተገለጸችለትን መናገር ነው። ንጽሕት ወብርሂት ንጽሕት ነሽ ብርህት ነሽ ወቅድስት በኩሉ በውስጥ በአፋ በነፍስ በሥጋ የተመሰገንሽ ንዕድ ክብርት ነሽ። እንታ ቀፈቶ ለእግዚእ በእርሃ ቢያርቅ ያርቃል ቢያቀርብ ያቀርባል። ጌታን በክንድሽ የታቀፍሽው አንድም በመሃል እጅሽ ያሸው አለ። በሴቶች ልማት ሴቶች ሕፃናትና ሊያወርዳቸዋል ብለው በመሃል እጃቸው እንዲይዟቸው። ወኩሉ ፍጥረት ይትፌሱ ምስሊሃ ይሴብሑ ኪያ ሲል ነው። ፍጥረት ሁሉ አንቺን ያመሰግናሉ። እንዘ ይጸርሁ ወይብሉ እንዲህ እያሉ ሳሊ ለነ ቅዱስ ኤፍሬም ነው ያሉ እንደሆነ ሰአሊ ለነ ቅድስት እያሉ፣ የሌላ ነው ያሉ እንደሆነ አልፈው ተፈስሒ ኦ ምልዕተ ጸጋ እያሉ ተፈስሒ ኦ ምልዕተ ጸጋ ክብር እመቤታችን ሆይ ተፈስሒ ደስ ይበልሽ። ተፈስሒ እስመ ረከብኪ ሞገሰ ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ። ተፈስሒ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ካንቺ ሰው ሆኗልና ተፈስሒ ደስ ይበልሽ። ሶስት ጊዜ መላልሶ ተፈስሒ ተፈስሒ ማለቱ እመቤታችን በሶስት ወገን ንጽሕት ናትና በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና አንድም ሶስት መሆኑ የሶስትነቱ ቃሉ አለመለወጡ የአንድነቱ ምሳሌ። ናስተበጽበኪ ኦ ግርምት ድንግል ግርምትነቷ በአይሁድ በመናፍቃን በአጋንንት ዘንድ ነው። ግርምት የሆንሽ እመቤታችን ሆይ እጹብ እጹብ እያልን ክብርሽን እናደንቃለን። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ ምስጋናንም ከመልአኩ ከቅዱስ ገብርኤል ጋር እንደ ቅዱስ ገብርኤል ላንቺ እናቀርባለን። እስበን ፍሬ ከርስኪ ኮነ መድኃኒተ ዘመድነ የማኅፀንሽ ፍሬ ወልደ እግዚአብሔር የባሕርያችን ድኅነት ተገኝቷልና። አንድም እስመ ፍሬ ከርስኪ ይላል። የማኅፀንሽ ፍሬ ወልደ እግዚአብሔር የባሕርያችን ድኅነት ሆኗልና። ወአቅረበነ ኀበ እግዚአብሔር አቡሁ የባሕርይ አባቱ አቀረበን አለ። ተጣልተን ነበር አስታረቀን። አንድም እንዳለ ይሆናል። ርቀን ነበር አቀረበን። ሳሊ ለነ የባሕርይ ቅድስት አባቱ ከአብ ካስታረቀን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐሌው አይነጹ። እመቤታችን ግን በነቢብ በገቢር በሐሌው ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቦ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ከመ ከብካብ ዘአልቦ ጥልቀት መለወጥ እንደሌለበት ንጽሕት ሰርግ እንደ ንጽሕት ሰርግ ቤት ሆነሽ ብትገኝ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ዋይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ቢከለክልሽ ውእቱኒ ንጹም ሰለስቱ ግብራት ዘውእቶሙ ሩካቤ ወዘር ወሰስሎተ ድንግልና ለስሩዓት በእጓለ እመሕያው ወእሙራት ቦሙ እንዲል አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ዋይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽም ቢለብስ ኦ ማርያም አማን ወለድ
ወለድኪ ቃለ ወልደ አብ ዘይነብር ለዓለም ወልድ ሲባል የሚኖር አንድም ባለማለፍ ጸንቶ የሚኖር የአብ አካላዊ ቃልን እመቤታችን ሆይ በእውነት ወለድሽልን። መጻዋ አዳነነ እምኃጢአት ሰው ሆኖ ከኃጢአታችን ያዳነን አንድም በኃጢአታችን ከመጣ ፍዳ ሰው ሆኖ ያዳነን። ሳሊ ለነ ቅድስት ኃጢአታችን ከመጣ ፍዳ ሰው ሆኖ ካዳነን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዘመድ ዘእምስሮ ዳዊት ከዳዊት ባህር የተገኘች ስር አንቺ ነሽ አለ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ እሴ ወደ ታች ቢያዩ ኢያቄም መካከሉ ጉንዱ ዳዊት። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስን በሥጋ ወልደሽልናልና በሥጋ አለ በባህር ትስብእቱ እንጂ በባህር መለኮቱ አትወልደውምና እኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል ዋሕድ ቃል ዘእምአብ ዘእምቅድመ ዓለም ህልው ዓለም ከነበረ ከአብ አካል ዘእም አካል ባህሪ ዘእም ባህር የተገኘ ተቀዳሚ ተከታይ የሌለው አካላዊ ቃል ሀበ አርሶ ራሱን በሥጋ ቢሰውር ወነሣ እምኔኪ አርአያ ገብ ባህሪ ትስብእትን ገንዘብ ቢያደርግ ወልደሽልናልና የባህሪ የጸጋ ዘመዳችን አንቺ ነሽ። አንድም ዋሕድ ቃል ዘእምአብ ወዋሕድ ቃል ዘእምአብ ዘእምቅድመ ዓለም ህልው ቅድመ ዓለም ሆኖ የሚኖር እሱ ሀበ አርሶ መለኮቱን በሥጋ ሰወረ። ወነሣ እምኔኪ አርአያ ገብ አንቺም ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሀየሰ ወረሰ ነግሰ አብ የከብረ ተልአለ መባልን ገንዘብ አደረገ። ሳሊ ለነ ቅድስት ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሀየሰ ወረሰ ነግሰ አብ የከብረ ተልአለ መባልን ገንዘብ ካደረገ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ኮንኪ ዳግሚተ ሰማይ ዲበ ምድር ወላዲተ አምላክ ዘእንበለ ርኩስ መለወስ ሳይኖርብሽ አምላክን የወለድሽ እመቤታችን ሆይ ዳግሚተ ሰማይ ሲል ነው። ሁለተኛ ሰማይን ተባልሻል። ሀተታ እንዳለፈው ሰረቀ ለነ እምኔኪ ፀሐይ ጽድቅ ዘእንበለ ርኩስ ሰረቀ ብለህ አውጣ። መለወስ ሳይኖርበት ፀሐይ ጽድቅ ጌታ ካንቺ ተገኝቷልና ወለድኪዮ በከመ ትንቢተ ነቢያት ዘእንበለ ዘር ወይ ሙስና ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ መለወጥ ሳይኖርበት ዘር ምክንያት ሳይሆንሽ ወልደሸዋልና ሳሊ ለነ ያለ ቅድስት ዘር መለወጥ ሳይኖርብሽ ከወለድሽው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ቅድስተ ቅዱሳን ያሉባት ደብተራን ተባልሻለ። የውስጥ ውስጥ ነው። ወውስቴታ ታቦት በወርቅ ልቡጥም ኩልሄ አፋ ውስጡ በወርቅ የተለበጠ ታቦት በውስጡ ያለ ወውስቴታ ጽላተ ኪዳን ሁሉም የተጻፈባቸው ጽላት በውስጡ ያለ ቅድስተ ቅዱሳን በውስጧን ያሉባት ደብተራን ተባልሻለ። ደብተራ የእመቤታችን ቅድስት የነፍሷ ቅዱሳን የአራቱ ባህርያት ታቦት የልቡናዋ ጽላት የመንፈስ ቅዱስ ኪዳን በመንፈስ ቅዱስ የተገለጠላት ምስጢር አንድም ደብተራ የእመቤታችን ቅድስት የማኅፀኗ ቅዱሳን የነፍስ የሥጋዋ ታቦት የመንፈስ ቅዱስ ጽላት የትስብእት ኪዳን የመለኮት ምሳሌ መሶበ ወርቅ እንተመና ህቡ ህቡምና ያለባት የወርቅ መሶብ በውስጡ ያለ ዘውእቱ ወልደ እግዚአብሔር መጻ ወኀደረ ሀበ ማርያም ድንግል ሕግ መጽሐፍ ከሆነ ሳይተረጉም አይሄድምና ህቡምና ያለውን ተረጎመው። ይኸውም ህቡምና ያሉት ሰው ሆኖ 9 ወር ከ5 ቀን በእመቤታችን ማኅፀን ያደረው ወልደ እግዚአብሔር ነው። ዘእንበለ ርኩስ ተሰብአ እምኔሃ ቃለ አብ ለውጥ ሳይኖርበት አካላዊ ቃል ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆኗልና ወለደቶ ውስተ ዓለም ለንጉሠ ስብሐት የክብር ባለቤት ንጉሠ ሰማያት ወምድር ኢየሱስ ክርስቶስን በጎል ወለደችው። ዓለም ኮነት ሰማይ ወሰማይኒ ኮነት ዓለም እንዲል መጻ ወአድኀነነ ሰው ሆኖ ያዳነን። ትትቤሳ ገነት እመበግ ነባቢ የነባቢ በግ የወልደ እግዚአብሔር እናቱ ገነት እመቤታችን ትትፌሳ ደስ ይላታል። የነባቢያን አባጋ አሉና ከዚያ ሲላይ በግ ነባቢ አለ። አንድም ሰባቱን አጽርሃ መስቀል የተናገረ ሲል ነው። እሚዮም ትሄሉ ምስሌ ውስተ ገነት አባ ስረይ ሎሞ እስመ በዘኢያእምሩ ይገብሩ ነዋ ወልድኪ ወነያምከ አባ ማኅፀን ነፍሴ ውስተ እዴከ ኤሎሄ ጸማይኩ ወይቤ ተፈጸመ ኩሉ ብሎ የተናገረ ወልደ አብ ዘይነብር ለዓለም ዘላለሙ ጸንቶ የሚኖር የአብ አካላዊ ቃል መጻ ወአድኀነነ እምኃጢአት ሆኖ ከኃጢአታችን አድኖናልና አንድም በኃጢአታችን ከመጣ ፍዳ ሰው ሆኖ አድኖናልና ሳሊ ለነ በግ ቅድስት ነባቢ ከሚባል ልጅ ጽንዕት በድንግልና ክብር
ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ተሰመኪ እመ ለክርስቶስ ንጉሥ እመ ካለ ዘክርስቶስ ለክርስቶስም ካለ እሞ ባለ በቀና ነበረ። ለንጉሠ ሰማያት ወምድር ለኢየሱስ ክርስቶስ እናቱን ተባልሽ። አንድም እንዳለው ይሆናል። ለንጉሠ ሰማያት ወምድር ለኢየሱስ ክርስቶስ እናቱን ተባልሽ። እምድኅረ ወለድኪ ኪያሁ ነበርኪ በድንግልና እሱንም ከወለድሽ በኋላ ማኅተመ ድንግልና ሳይለወጥ ኑረሻልና። በመንክር ምስጢር ወለድኪዮ ለአማኑኤል ድንቅ በሚያሰኝ ተዋህዶ አማኑኤልን ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝህ ስም አብይ ጥቀው ይደሉ ፈሊጦቱ እንዲል ወበንተዝ አቀበኪ እንበለ ሙስና ስለዚህ ነገር ያለመለወጥ አጸናሽ። ሳሊ ለነ ቅድስት ያለመለወጥ ካጸናሽ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳጥሪብን። አንቲ ውእቱ ሰዋስው ዘረ ያዕቆብ እግዚአብሔር ላዕሌሁ እግዚአብሔር በላይዋ ላይ ተቀምጦባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ይህንን ከማክሰኞ ተናግሮት አይደለም ስለምን ደገመው ቢሉ እግዚአብሔር ላዕሌሁ ለማለት ደግሞታል። አንድም ራዩን ያየው ቀዳሚት ምስጢሮ የተገለጠለት ማክሰኞ ነበረና ከዚያም አነሳው። ይህ ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ አጎቱ ወደ ላባ ሲሄድ ሎዛ ሲደርስ መሸበትና ከጎዳና ፈቅ ብሎ ደንጊያ ተንተርሶ ይተኛል። ወዲያው በሌሊት በራእይ የወርቅ መሰላል ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት የወርቅ ዙፋን ተነጽፎባት በዚያ ላይ እግዚአብሔር ተቀምጦባት ያያል። እሱም ዛቲ ኖኅ አለ ሰማይ ሲል አድሯል። በነጋው ደንጊያ ተክሎ ዘይት አፍሶባት ዘይት ታነጽ ቤተ እግዚአብሔር ብሎ ትንቢት ተናግሮ ይሄዳል። ምሳሌ ሰዋስው የእመቤታችን ወርቅ የንጽህናዋ የቅድስናዋ ዙፋን የማኅፀኗ ንጉሥ የወልደ እግዚአብሔር ምሳሌ ዘይት የመንፈስ ቅዱስ እብን የትንቢተ ነቢያት ድንግል አምሳሉ ትንቢት ዘነቢያት እንዲል መላእክት ሲወጡባት ሲወርዱባት አለ አምላክ ሰው ሆነ ሰው አምላክ ሆነ እያሉ አንድም ሰዋስው የመስቀል ያዕቆብ የወልደ እግዚአብሔር ዘይት የመንፈስ ቅዱስ እብን የምእመናን ምሳሌ አንድም ያዕቆብ የሊቀ ጳጳሳት እብን የሐዲስ ታቦት ዘይት የሜሮን ምሳሌ አንድም ያዕቆብ የቀሳውስት ዘይት የጥምቀት እብን የምእመናን ምሳሌ መላእክት ሲወጡባት ሲወርዱባት ማለቱ ጌታ ከመቤታችን ሰው ከመሆኑ አስቀድሞ መላእክት ሰው የጸለየውን ጸሎት ያቀረበውን መስዋዕት ከማሳረግ ከመውጣት ከመውረድ ተከልክለው ነበረ። ጌታ ከመቤታችን ከተወለደ ወዲህ ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ የሚወጡ የሚወርዱ ሆነዋልና እስመ ጾርኪ በከርስኪ ቱም ዘይታወቅ ሰው ከመሆኑ አስቀድሞ ሰው ከሆነ በኋላ የማይመረመር እሱን ተፈቶ በሌለበት ማኅፀንሽ 9 ወር ከ5 ቀን ተሸክመሸዋልና አንድም ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ በተፈቶ በማይመረመር ማኅፀንሽ 9 ወር ከ5 ቀን ተሸክመሸዋልና ኮንኪ ለነ ሳሊታ በእግዚእነ ኢየሱስ ክርስቶስ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አማላችን ሆንሽን። ዘተሰባ እምኔኪ በእንተ መድኃኒትነ እኛን ለማዳን ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ካንቺ ሰው የሆነ ሳሊ ለነ ቅድስት እኛን ለማዳን ካንቺ ሰው ከሆነ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳጥሪብን። ናሁ እግዚእ ወፃ እምኔኪ ኦ ቡርክት ጽር ንጽሕት ወፃ ካልሁ ብሎ ጽር ንጽሕት ዘሚልክያስ እንዲላት እሱም በመራዊ እሷን በአስዳራሽ ይመሰላቸዋል እንዲህ አለ እንጂ ንዕድ ክብርት እነሆ ጌታ ካንቺ ተወለደ። ያድን ኩሎ ዓለመ ዘፈጠረ በእበየ ሳህሉ ያድን ዓለም በእበየ ሳህሉ ዘፈጠረ በእበየ ሳህሉ ብሎ ይገጥመዋል። ያድን ዓለም በእበየ ሳህሉ እስመ ቅንየትከ ምልክና ቄሬስየከ ትሳሃል ላይ ለኩሉ እንዲል ዘፈጠረ በእበየ ሳህሉ ፍጥረት ዓለም ያእምር ሀበ አፍቅሮቱ ሰባ እንዲል ወፃ በእበየ ሳህሉ የተመቸ ንሰብሖ ወንወድሶ በውስጥ በአፋ በነፍስ በሥጋ እናመስግነው። እስመ ውእቱ ኄር ወመፍቀሬ ቸር ሰው ወዳጅ ነውና ሳሊ ለነ ቅድስት ቸር ሰው ወዳጅ ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳጥሪብን። ተፈሥሒ ኦምሊተ ጸጋ ድንግል ዘእንበለ ርግስ መለወጥ የሌለብሽ ድንግል ንጽሕት እመቤታችን ሆይ ተፈሥሒ ደስ ይበልሽ። ልውክት
ወመጽኢ ክብረ ኩሉ የዓለም ዓለም ሁሉ ጌጥ ምትሆኝ አዲስ ሸክላ እመቤታችን ሆይ ተፈሲ ደስ ይበልሽ። ልህኩታት የሚላቸው ሞ፣ ቢረሌ፣ መርጠብ፣ ብርጭቆ፣ ኩስ፣ ካቦ ናቸው። እኒህ ጢስ እንዳይተንባቸው ትቢያ እንዳይበንባቸው ቤት ሰፍተው ሰቅለው ተከባክበው ያኖሯቸዋል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ትኖራለችና መንፈስ ቅዱስ አቀባም ከርሰማ እንዲል አንድም በየጊዜው የጸጋ ክብር ይጨመርላታልና እኒህም ባወረዷቸው ጊዜ በክቡራን እጅ ይውላሉ። ለጠጪውም ላጠጪውም ክብር ሊሆናሉ። ለጠጪው ክብር እንዲሆኑ እኛ ከሥላሴ ለምንወለደው ልደት ምክንያት እሷ ናትና፣ ላጠጪው ክብር እንዲሆኑ ሥላሴ በእኛ ቃል ለመመስገናቸው ምክንያት ናትና። አንድም ልዕኩተ ኤልሳ አንቺ ነሽ ሲል ነው። ይህ ኤልሳ መምህሩ ኤልያስን ሸኝቶ ዮርዳኖስ ተሻግሮ ኢያሪኮ ደረሰ። ከበር የቆሙ ሕፃናት ርግበረህ ርግበረህ አሉት። ተበጻብጾ 2 ድባት አስነስቶ 42 ሕፃናት አስፈጅቷል። ከዚያ በኋላ ከከተማው ገብቶ እቺ ከተማ እንደምን ሆና ትኖራለች ብሎ ጠየቀ። ሰናይኑ ንብረት አለዛት ሀገር ሀገሪቱማ ሀገርን ትመስል ወማየ ብሔራሰ ኩይውቱ ውሃው ግን መራር ነው። ጤነኛ ቢጠጣው በሽተኛ፣ ወላድ ብትጠጣው መካን፣ እርጉዝ ብትጠጣው አንጀታውን ቆራርጦ ሆዷን በጥብጦ ይገላል አሉት። አዲስ ሸክላ ጨው ጨምራችሁ አምጡልኝ፣ ነቁን አሳዩኝ አለ። አሳዩት። ከመዝ ይቤ አምላክ እስራኤል ፈወስክዎ ለዝንቱ ማይ ከማልቦ ዘይሐምም ወይ ዘይመክን ምንይሁ ብሎ ከነቁ ላይ አድርጎ ጸልዮበታል። አጣምክዎ ወለድክዎ ሲል ነው። ከዚህ በኋላ በሽተኛ ቢጠጣው ጤነኛ፣ ወላድ መካን ብትጠጣው የሚያስወልድ ሆኗል። ምሳሌ ስጋ የእመቤታችን ጨው የጌታ ልኩት የእመቤታችን ጨው የጌታ ጽው ዘአጣሞ ለልሱ እንዲል ምረት የፍዳ የመርገም ምረቱ ከመሬቱ እንጂ ከውሃው እንዳልተገኘ ፍዳ መርገምም ከዲያብሎስ እንጂ ከአዳም ላለመገኘቱ ምሳሌ። ከዚያ በኋላ እንደጠፋ ከእመቤታችንም ወዲህ መርገመ ስጋ መርገመ ነፍስ መውረድ ቀርቶልናልና አንድም ጽዋ አርጤክስስ አንቺ ነሽ ሲል ነው። ይህ አርጤክስስ በ3 እልፍ መክሊት የገዛት የእንቁ ጽዋ ነበረችው። አንዷ መክሊት 1728 ይሆናል። ይሄን አንዳንድ እያደረጉ እንደ መናገሻ አድርገዋታል። በዚያሽ ካልጠጣ ንጉሠ ነገሥት አይባልም። ምሳሌ ጽዋ የእመቤታችን ያቺ አማረች ናት። እመቤታችንንም ባማረ ነገር ይመስላታል። ያቺ ዋጋዋ ውድ ነው፣ የእመቤታችንም ክብሯ ፍጹም ነውና በዚያሽ ካልጠጣ ንጉሠ ነገሥት እንዳይባል በእመቤታችንም ካላመኑ ገነት መንግሥተ ሰማያት መግባት የለምና። ብርሃን ዘይትጠፍ ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚያጠፏት መብራት አለችና ከዚያች ሲለይ ብርሃን ዘይትጠፋ የማጠፋ መብራት አንቺ ነሽ። መቅደስ ዘይትትነሰ ዳንኤል እስከ ክርስቶስ ንጉሥ ታነጽ መቅደስ ቢል ወምዝ ትትመዘበር ብሎ ነበረና ከዚያች ሲለይ የማትፈርስ መቅደስ አንቺ ነሽ። በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን ዘይትጸንን ካልኩ ብሎ በትር ገሷል እንጂ የቅዱሳን መክበሪያቸው የማትለወጭ ሃይማኖት በትር አንቺ ነሽ አለ። አንድም እንዳለ ይሆናል ጽነት የሌለብሽ ሃይማኖት በትር አንቺ ነሽ አለ። ከኤልሳ በትር ሲለይ ይህ ኤልሳ ወደ ሱማን ሲመላለስ የሚያድርባቸው ወዳጆች ነበሩት። ሴቲቱ ባሏን ወትሮ ነቢየ እግዚአብሔር በዚህ በኩል ያልፋል፣ ለብቻው የሚያድርበት ቤት እንስራለት አለችው። ይሁን ብለው ቤቱን ሰርተው ምንጣፉን፣ ሰደቃውን፣ ገበታውን አዘጋጅተው ቆዩት። ኤልሳም ገብቶ አድሮ በነጋው ሴቲቱን አስጠርቶ አንቺ እንዲህ ባለ ክብር አከበርሽኝ፣ እኔ ምን ላድርግልሽ አላት። አንሰ ሀሎኩ ማእከለ ሕዝቤ አለችው። የተቸገርኩ የተጠቃው አይደለውም ስትነው ብላቴናውን ጠርቶ እንዲህ ባለ ክብር አክብራናለች፣ ምን እናድርግላት አለው። ባሏ አርጅቶባታል፣ ልጅ የላትም፣ አዝናለች አለው። ነይ ጥራት አለው። መታ ከፊቱ ቆመች። አመከመዮም ትረክብ የወልደ ከድሞ እንደ ዛሬ ልጅ ታገኛለሽ አላት። ይታሰው አላመት ከገረድክና ትሸንግላት አለችው። በአመቱ ጸንሳ ወንድ ልጅ ወለደች። ያም ልጅ አድጎ ከአባቱ ጋር ተሰባራ። ከለታት ባንዳቸው ወይቤር ሴር ሴላን ወርዋል ባልብ የሚባል ደዌ ታመመ። አባቱም ብላቴናውን ጠርቶ ይህን አሽከር ወስደህ ለእናቱ ስጣት አለው። ወስዶ ሰጣት። ታቀፋዋለች። ጭኗ ላይ እንዳለ ሞተባት። እሷም ከኤልሳ ዙፋን አግብታ ደጃፉን ዘግታ ወደ ባሏ ሄዳ ዛሬ ወደ ነቢየ እግዚአብሔር መሄድ ነኝና ብላቴናውን ስጠኝ፣ አህያውን ጨምር አለችው። ዛሬ ቀዳም አይደል ሰርቆር አይደል ስለምን ትሄጃለሽ አላት። ጉዳይ አለኝ አለችው። በአህያዋ ተቀምጣ ብላቴናዋን አስከትላ ወደ ቀርሜሎስ ሄደች። ኤልሳም ስትመጣ ከሩቅ አይቶ ብላቴናውን ሄደ ተቀበላት አለው። ሄዶ ተቀበላት። ባልሽ ደና ልጅሽ ደና አላት። ደና አለች።
አለችው። ሄዳ ከኤልሳ እግር ወደቀች። ብላቴናው ወግጅ አላት። ኤልሳም ተው፣ እግዚአብሔር እርሷን ነገር ሰውሮብኛል፣ አዝናለሽ፣ ምን ሆና ይሆን አለ። እሷም ነቢየ እግዚአብሔር ልስጠኝ ብዬ ለምኜ ኖሯልን? ትወልጃለሽ እንኳን ብትለኝ ታሰዋል ዓመት ካላልሁምን? ያ ባንተ ጸሎት የወለድኩት ልጅ ሞተብኝ አለችው። ኤልሳም ብላቴናውን በል ይህችን በትሬን ወስደ ከሕፃኑ ላይ አኖር፣ ከጎዳና ሰው ቢያገኝ አትነጋገር አለው። እሷ ግን ያው እግዚአብሔርን ካንተ እንዳልለይ ብለዋለች። ብላቴናውም ከፊት ቀድሞ ሄዶ በእንጨቱን በብላቴናው ላይ ቢያኖረው የማይነሳ ሆነ። ሲመለስ አገኘው። ነቢየ እግዚአብሔር አልተነሳም አለው። ኤልሳም ገብቶ ደጃፉን ዘግቶ አፉን ካፉ ዓይኑን ከዓይኑ እግሩን ከእግሩ ገጥሞ 7 ጊዜ ወድቆበታል፣ ተነስቶበታል። በ6ኛው ሙቀት ተሰምቶታል። በ7ኛው የሞተው ሕፃን ተነስቷል። አሁን ኤልሳዕን ያህል ሰው በአንድ ጊዜ የሞተ የማያስነሳ ሆኖ አይደለም። 4ቱ ባህርያተ ሥጋ 3ቱ ባህርያተ ነፍሱ እንደተተካከሉለት ለማጠየቅ፣ አንድም በፍጹም ትጋት ተአምራት እንዲደረግ ለማጠየቅ ያችን ጽነት አግኝቷታል። ይህም ብላቴና አንስቼ ታፍሬ ተከብሬ እኖራለሁ ብሎ ነበረና አንድም ለሰው ጉልበት አይሳሱለት እንጂ በማናገር የደረቀ በትር የሞተ ያስነሳል እያለ ሄዷልና እሷም ጽነት አግኝቷታል። ኤልሳዕ ካልሄደ አይነሳልኝም ብላለችና አንድም ነግ በደገኛው በትረ አሮን ብሎ እስኪያመጣ ድረስ ከዚህ እንዳርስት አድርጎ አነሳው። ሳሊለነ አበውልኪ ኄር መድኃኒነ ቸር ሰው ወዳጅ ወደሆነ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። ይምሃረነ ወይሳሃለነ በውስጥ በአፋ በነፍስ በሥጋ ኃጢአታችንን ይቅር ይለን ዘንድ ይስረይ ኃጢአተነ ኃጢአታችንን ይቅር ብሎ ይሰርይልን ዘንድ ሳሊለነ ቅድስት ኃጢአታችንን ይቅር ብሎ ከሚሰርይልን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳጥሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ካለው አይነጹ። እመቤታችን ግን በነቢብ በገቢር ባህልዮ ንጽሕት ናትና ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድኅረ ጸኒስ ድኅረ ወሊድ ጽንዕት ናትና ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራትም አምላክ ወላዲተ አምላክ ብለን ነውና ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ለቦን በልቡናችን ሳይብን አሳድርብን ማለት ነው። አልፎ አኑ ያሉ እንደሆነ ያለመኝልን ማለት ነው። ልመና እስከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳል ይሆናል ማዘከራለና ምስጋናውን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲት አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ይቆየን። ለቅዱስ ኤፍሬም የተለመነች እመቤታችን ለእኛም ትለመነን። ጥበቡን አእምሮን ትምህርት ታግለጽልን፣ ከክፉ ነገር ይሰውረን። እንበል አቡነ ዘበሰማያት በሰላም የታባእና ክብር ተመስላላችሁ የተመንግሥ በሰላም ቅዱስ ኢየሱስ ክርስቶስ ከመ እስራኤላን ሀጠው ኢነተማይ ጸናች። እንዲሁ ቅዳሴ ማርያምን እንሰማለን። እንዳሁኑ ተረጋግተን ልጆችንም አዘን ቁጭ ብለን አሁን በደንብ ነው የተከታተልና አሁን ወደ ቅዳሴ ማርያም እንሄዳለን። 5 ደቂቃ ነች እያሉ ነው መጋቢ ሐዲስም። ሁላችንም ለቃለ እግዚአብሔር ጊዜ የምንሰጥ ስለማይጎዳል ይካ ይበል ካህን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የአብ የባሕሪ ልጅ ኢየሱስ ክርስቶስ አንድም ሕያው የሚሆን የአብ የባሕሪ ልጅ ኢየሱስ ክርስቶስ ዘማብየው ኩሉ ሀብት ሰናይ 22ቱ ከሱ ስነ ፍጥረት ከሱ የተገኙ የሱም ይሆን አኩቶ ለገባሬ ሰናያት እንዲል ወኩሉ ፍት ፍጹም ጥበብ ሥጋዊ ጥበብ መንፈሳዊ ከሱ የተገኘች የሱ የምትሆን አንድም ዘማብየው ዘማብየው ኩሉ ሀብት ሰናይ
ሰናይ ኦሪት ከሱ የተገኘች እሱ የምትሆን ወትእዛዛኒ ሰናይ እንዲል ወኩሉ ፍጹም ወንጌል ከሱ የተገኘች የሱ የምትሆን እስመ ኦሪት መንፈቀ ፍጻሜ ሆዳት መክፈልት ይላታል ብሎ ዘማህቤው ኩሉ ሀብት ሰናይ ወንጌል ከሱ የተገኘች የሱ የምትሆን አሮቴኒ ሰናይ ወጾሬኒ ቀሊል እንዲል ወኩሉ ፍጹም ወንጌል ከሱ ኦሪት ከሱ የተገኘች የሱ የምትሆን አንድም ዘማቢው ኩሉ ሀብት ሰናይ ልጅነት ከሱ የተገኘች የሱ የምትሆን ሀብትኬ ሰናይ መንፈስ ቅዱስ እንዴለ ወኩሉ ፍጹም ስጋው ደሙ ከሱ የተገኘ የሱም የሆነ ኮነ ሰባ ፍጹም ሰው ሆነ ወኩሉ ገሰ ፈጸመ ዘንበለ ኃጢአት ባሕቲታ ብቻ ያለ ኃጢአት ተሰማሚነት ሕገ ሰብእናን ሁሉ ፈጸመ ወተምረ ሕገ ዕብራውያን ሕገ ዕብራውያንን ተማረ። ሕገ ዕብራውያን የሚለው በ8 ቀን ቤተ ግዝረት በ40 ቀን እጉለ ርግብ ዘውገማይነቅ ይዞ ቤተ መቅደስ መገኘት በዓመት 3 ጊዜ ለገቢረ በዓል ኢየሩሳሌም መውጣት ነው። 3 ጊዜያት ያስተሪተ በዓትከ እንድትል ኦሪት 7 ዓመት ሲሞላው አቅመ ትምህርት ሲያደርስ መማር ልብስ ቀለም ማግባት ነው። ጌታ 7 ዓመት ሲሆነው አቅመ ትምህርት ሲያደርስ እመቤታችን ወስዳ ለአንድ መምህር ሰጠችው። እኛ በፊደል እንድንጀምር እነሱም በአሌፋት ነውና የሚጀምሩት አሌፍ በላለው ምን ትርጓሜ ያለ አሌፍ መጀመሪያ የአሌፍን ትርጓሜ ሳትነግረኝ አለው ቤት አለው አሌፍ አለው አሌፍ አለ ቤት በለው ቤት አለው ምን ትርጓሜ ያለ አሌፍ መጀመሪያ አሌፍን ትርጓሜ ሳትነግረኝ አለው ልጅ ያሉትን ይቀበላል እንጂ ያላሉትን ይጠይቃል ብሎ ተቆጥቶቶ ጸሐፊ ነበረና ቀዩን ቀለም ከጥቁሩ ቀለም ቀላቀለበት። ሄዶ በጥፊ መታው። ምን ነው ለይልኝ አትለኝም ስለምን ትመታኛለህ አለው። እምትዝብጠን ይሳሎ ዘይቀርብ ከመማታቱማ ቅርቡ ሳለ አለው። ከቅድሙ ያሁኑ ይባስ ይኳሾ ብሎ ሊመታው ተነሳ። በዚያ የነበሩ ሰዎች ምን እዳህ ለይልኝ አትለውም አሉት። ለይልኝ ያለው ነጩን ቀለም ከጥቁሩ ቀለም ለይቶ ሰጥቶታል። ወዲያውም እመቤታችን ጋር ሄደው ይህ ልጅሽ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለት ነው አላት። አዎን አለችው። ሄዶ ሰግዶላታል። አንድም ነቢያት ልብስ ቀለም ያገቡ ነበረ። ጌታም ግዕዘ ነቢያትን አላፋለሰምና ልብስ ቀለም ያገባ ነበረ። አንዲት ሴት መታ ልብሴን ቀለም አግባልኝ አለችው። አግብቶ ሰጣት። አዘነች። ምነውን ሻላት እንዲሆነብኝ አለችው። አምጪ ብሎ ልብሱን ለብቻ ቀለሙን ለብቻ ለይቶ ሰጥቷታል። አንድም ሌላ ሰው ነው እንዳልሆነ አድርጎባት አዝናሳለች። ምነውን ሻላት እንዲሆነብኝ አለችው። አምጪ ብሎ ልብሱን ለብቻ ቀለሙን ለብቻ ለይቶ ሰጥቷታልና ወተምህረ ሕገ ዕብራውያን ያሰኘው ይህ ነው። እምኀበ ዮሐንስ ተጠምቀ በ30 ዘመኑ በእደ ዮሐንስ በማዮርዳኖስ ተጠመቀ። በውስተ ገዳም ተመከረ 40 መዓልት 40 ሌሊት በገዳመ ቆሮንቶስ ጾመ። ርህበ ወጸማ ተራበ ተጠማ። በረሃቡ ረሃበ ነፍስን በጽሙ ጽማ ነፍስን እንዳልካሰ ለማጠየቅ ጌታ ከተጠመቀ በኋላ አልዋለም አላደረም። ዕለቱን ገዳመ ቆሮንቶስ ሄደዋል። ይቺ ገዳመ ቆሮንቶስ ለዛፏ ቅጠል ለመሬቷ ልምላሜ የሌለባት እንደ ምረት ብጣድ ያለች ጽኖ በረሃ ናት። እዚያ ከቆመ ሳያርፍ ከዘረጋ ሳያጥፍ እንዲህ ብሎ 40 መዓልት 40 ሌሊት ጾመዋል። እናንተም ከተጠመቃችሁ በኋላ እንዋል እንደር አትበሉ፣ ዕለቱን ጽኑ ስራ ስሩ ለማለት። መዋዕለ ጾሙንም ሲፈጸም ሰይጣን በ3 ነገር ተፈታተነው፣ በስስት በትዕቢት በፍቅረ ነዋይ። በስስት ቢመጣበት በትዕግስት፣ በትዕቢት ቢመጣበት በትዕትና፣ በፍቅረ ነዋይ ቢመጣበት በጸለያ ነዋይ ድል ነስቶታል። 3ቱ አርእስተ ኃጣው የሚባሉ እነዚህ ናቸው። ዛሬ እነዚህን ድል የነሳ የቀሩት ኃጣው አይቆሙለትም። ከዚህ በኋላ ተራበ። መራቡም እንደኛ ረሃብ አይደለም። እኛ ብንበላ ይቆነጥነናል፣ ብንተው ስልት ቀጠና ይሆነናል። የእሱ ግን የፈቃዱ ነውና ረሃበ እግዚ ነሳ እኮ ከመረሃበ ዚያነ አላ ገጸ ረሃቡ ፍሉጥ ምኔነ ለነሰ በግብሪ መዋዕነ ወሎቱሰ በፈቃዱ እንዲል አንድም ርህበ ይላል። ስለምን ነው ቢሉ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እንደሆነ ለማጠየቅ በእንተ ምንት ርህበ እግዚእነ ዘንበለ ዳይሙ ከመያጠይቀን ከመውእቱ አሃዱ ህላዌ እምክሌቱ ህላዌያት እንዲል ወተአምራተ ገብረ ተአምራትን አደረገ። አባ ሕርያቆስ ወተአምራተ ገብረ የሚለው ሌላን አለ። 5 እንጀራ 2 ዓሣ በርክቶ 5000 ሰው አጥግቦ 12 ቅርጫት 12 መሶብ ማስነሳቱ። ወበይእቲ ሌሊት እንተ ባቲ መጠወ ነፍሶ ለሞት ነፍሱን ከስጋው በሚለይባት በዚያሽ በምሴተ ሐሙስ አመረ ለአርዳኢሁ በብዙ ትእምርት ደቀ መዛሙርቱ
መዛሙርቱ ለሐዋርያት በብዙ ምልክት ነገራቸው። በፈትቶተ ኅብስት በቀድሶተ ማይ በእንተ ሕማሙ የሕማሙን ነገር ስለ ሕማሙ ወስቅለቱ የስቅለቱን ነገር ስለ ስቅለቱ ወሞቱ የሞቱን ነገር ስለ ሞቱ ወትንሣኤው በሳልስት ዕለት በሥጋ ወነፍስ አጽም ወደም በከመ ኮነ ትካት ነፍስን ሥጋን አጽም እንደምን ተወዶ በሦስተኛው ቀን የመነሳቱን ነገር ስለ መነሳቱ በከመ ኮነ ትካት ቀድሞ የ30 ዓመት ጉልማሳ እንደነበረ ሆኖ እንዛለው ማንሻ አንድም በይቲ ሌሊት በይቲ ሌሊት እንተባቲ መጣወ ነፍሶ ለሞት ነፍሱን ከሥጋ ይለይባታለሁ ባላት በዚያሽ በምሴተ ሐሙስ አመረ ለአርዳዩ በብዙ ትእምርት ብዙኃ ትምህርተ ሲል ነው። ለደቀ መዛሙርት ለሐዋርያት ብዙ ትምህርትን አስተማራቸው። ናሁን አርግ ኢየሩሳሌም ወያገብእዎ ለወልደ እጓለ እመሕያው ወይሰቅልዎ ወይቀትልዎ ወይትነሣ በሳልስት ዕለት ብሎ በእንተ ሕማሙ ይታመም ዘንድ ስላለው ስለ ሕማሙ ወስቅለቱ ይሰቀል ዘንድ ስላለው ስለ ስቅለቱ ወሞቱ ይሞት ዘንድ ስላለው ስለ ሞቱ ወትንሣኤው በሳልስት ዕለት በሥጋ ወነፍስ አጽም ወደም ነፍስን ሥጋን አጽም እንደምን ተወዶ ይነሳ ዘንድ ስላለው ስለ ትንሣኤው በከመ ኮነ ትካት 30 ዓመት ጉልማሳ እንደነበረ ሆኖ እንዛሃለው ምስሌው አርዳይሁ በየማኑ ወበጸጋሙ ደቀ መዛሙርቱ በቀኝ በግራው ከእርሱ ጋር ሳሉ ወምስሌዎሙ ሁሉ ዝኩ ዘፍጥረቱ ክርዳድ ዘምስለ ስርናይ ድሙር ይሁዳ ዘአግብኦ ዘፍጥረቱ ክርዳድ አለው። ከስንዴ ሐዋርያ ጋር የተቀላቀለ ያስያዘው ክርዳድ ይሁዳ ከነሱ ጋር የተቆጸረ ሲሆን ሁልቁ ይላል ቁጥሩ ከነሱ ጋር ሳለ አመረ። ዘፍጥረቱ ክርዳድ አለው። አባት እናቱ ኃጣን የሚሆነው ሲል ነው። ነቢዩ ዕንባቆም ነው። ሰፊ ሜዳ እንደ ወግዳ እንዲሉ ደቀ መዛሙርቱን ሰብስቦ ጉባኤ ሰርቶ ለማስተማር ሲሄድ ሌሎቹ ተነስተው ሲያከብሩት የይሁዳ አባት ተቀምጦ አየው። እብን ዲበ እብን ነቢሮ ድንጋይ በድንጋይ ላይ ተቀምጧል ብሎት ሄደ። አስተምሮ ሲመለስ ማለዳ እንዲህ አለኝ፣ አሁን ደግሞ ምን ይለኝ ይሆን ብሎ እንዳይነሳ ኮርቶ እንዳያይ ፈርቶ ተሸፋፍኖተኛ። ወዲያው ዛሬ ከዚህ ሰው ዘአቡ ውልገቱ ዘእሙ ብእሲቱ ዘግዚኡ ሴጡ አባቱን ገሎ የሚሰልብ እናቱን የሚያገባ ጌታውን የሚሸጥ ልጅ ይወለዳል ብሎ ትንቢት ተናግሮበት ሄዷል። እሱም ቤት ገብቶ ሚስቱን ዛሬ እኮ ነቢዩ ትንቢት ተናገረብኝ አላት። ምን አለ አለችው። ምን ስትብትለው አለችው። ማለዳ ሰዎች ተነስተው ሲያከብሩትን የቁጭ ብዬ ባየው እብን ዲበ እብን ነቢሮ ድንጋይ በድንጋይ ላይ ተቀምጧል ብሎኝ ሄደ። አመሻሽ ላይ ደግሞ ተኝቼ ባሳልፈው ዛሬ ከዚህ ሰው አባቱን ገሎ የሚሰልብ እናቱን የሚያገባ ጌታውን የሚሸጥ ልጅ ይወልዳል ብሎ ትንቢት ተናግሮብኝ ሄደ አላት። ነቢያት የሚያከብራቸውን ይወዳሉ፣ ብታከብረው ምን ዕዳ ነበር አለችው። ያውስ ነቢያት የለፈለፉት ሁሉ እውነት ይመስልሻል? እሱ ያለው የዛሬን ሌሊት ብንታገስ ያልፍ የለም ብሎ በልተው ጠጥተው መኝታ ለይተው ተኙ። መብላት መጠጣት ለዚህ ነውና ሌሊት ተነስቶ ልድረስብሽ አለ። እንዲህ ብለኸኝ አይደለም ብለው አለችው። ነቢያት የለፈለፉት እውነት ይመስልሻል? ቢሆን እንቀድመዋለን እንጂ አይቀድመንም አላት። ያን ቀን ደረሰባት። ይሁዳ ተጸነሰ። በተወለደ ጊዜ ያ ነቢዩ የተናገረው ነገር ሳይደርስ አይቀርምና በዚህ ልጅ ወቅበት አለችው። ሳጥን አድርጎ በሳጥን ውስጥ አድርጎ በአሕዛብና በእስራኤል መካከል የሚሄድ ወንዝ አለ፣ እዚያ ላይ ጨምሮታል። ከነጋዴያን አንዱ ወርቅ መስሎት ቢከፍት ሕፃን ሆኖ አገኘው። ይህንንስ በማር በወተት አሳድጌ ልጄ ይሆናል ብሎ አሳደገው። ምሁረ ጸብ ጦረኛ ሆነ። የወረወረው ከመሬት ጠብ የማይል። አሕዛብ ሲበረቱ አስቆሮትን፣ አስቆሮት ሲበረቱ አሕዛብን ይወጋሉ። አሕዛብ በርትቶ አስቆሮቱን ሊወጉ ወጡ። እሱም አብሮ ዘምቷል። ገና በአጫሪ አባቱን አግኝቶ ገሎ ሰለበው። ዘአቡ ውልገቱ ያለው ተፈጸመ። ከጓዝ ተም ሲል እናቱን ያገኛታል፣ ወስዶ ሚስቱ ያደርጋታል። ዘእሙ ብእሲቱ ያለው ተፈጸመ። እሷም እየተጠራጠረች ትጠይቀዋለች፣ አይመልስላትም። ከዕለታት ባንዳቸው ዘመድ የለህም ሁሉ ዘመድ አይልህም አለችው። ምን ትዘበዝበኛለች ብሎ አይመስለኝም እንጂ ከባህር ወድቀ የተገኘነ ይሉኛል አላት። ያ ነቢዩ ትንቢት የተናገረልህ ጉደኛውነ ያ የገደልከው አባት ነው፣ እኔም እናት ነኝ አለችው። ሰው ሆኖ እንጨት ድንጋይ አይደለምና ማይደነግጥ የለምና ደነገጠ። ምን ይበጀን አላት። በገሊላ ታድገ ለከ ኃጢአትከ ታድገ ለኪ ኃጢአትክ እያለ የሚያስተምር ኢየሱስ ናዝራዊ ተነስቷል፣ ሄደን እንደርለት አለችው። ሄዱ። ታድገ ለከ ኃጢአትከ ብሎ እሱን ከሐዋርያት ታድገ ለኪ ኃጢአትኪ ብሎ እሷን ከ36ቱ ቅዱሳት አንስት ደርቦ
ደርቧቸዋል። ፍቅረ ነዋይ እንዲቀዋወሙ አውቆ በጅሮንድነት ሽሞታል። ከገባው ከ10 አንድ ይወስዳል። በዚያ ወራት ማርያም እንተ እፍረት በ300 ወቄት ወርቅ የተገዛ ሽቶ አምጥታ ጌታን ቀባችው። ቢያሰላ የሚደርሰው 30 ብር ነው። በ30 ብር ጌታውን አሳልፎ ሽጦታልና ዘፍጥረቱ ክርዳድ ያሰኘው ይህ ነው። ይዲ ይበል ዲያቆን አንስ ወደዊክሙ ቀሳውስት እጆቻችሁን ለጸሎት እደ ሕሊናችሁን ስጋችሁን ለመስዋዕት እደ ሕሊናችሁን ለጸሎት አንሱ። ምን ነው ሰራዊ ቄስ አንድ አይደለም? ስለምን አንሱ ቀሳውስት ብሎ አበዛ ቢሉ መጽሐፍ ስም ካልጠራ ማብዛት ልማዱ ነውና በተአምኖ አመነገር ወለኖ በእንተ ዘያስተሪ ግብር ዘህቡ እንዲል የነገረው አንድ ሱሪያል ሲሆን ወብጽኢት አንቲን ተታምኒ ከመ ይከውን ቃል ዘነገሩ ኪማ በእግዚአብሔር እንዲላት የነገራት አንድ ቅዱስ ገብርኤል ሲሆን አንድም ንፍቁን ቄስ በሰራዊ ቄስ አጸግቶ ቀሳውስት አለ። ስምዖንን በሌዊ አስጸግቶ ካህናት እንዳለ ካህናት ሰሉፋነ ፍኖት ከበቱ ፍናው እግዚኦሙ አመቀተልዋ ለሰቂማ ስማ መጻ ገብሩ በቤተ እስራኤል እንዲል ይካ ይበል ካህን አሚሃ ኢየሱስ ክርስቶስ አሚሃ ለምሴተ ሐሙስ ነው። ያን ጊዜ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ነሳ ህብስተ በእደዊሁ ቅዱሳት ወጽዋት ወንጽዋት እለ እንበለ ሰዓት ያላረረውን ያልቀነበረውን ነውር ነቀፋ የሌለበት ጻዳውን ህብስት አንስቶ ያዘ። ምን ነው አይዳው ፈጣሪማ ጥንቱን ንጹሐን አይደለም ቢሉ ለጊዜው መስዋዕቱን ለማስከበር ታጥቦ ይዞት ነበረ። ታጥባችሁ ያዙት ለማለት አንቃይደወ ሰማየ ሀባው ወደ ባህሪ አባት ወደ አብ አመለከተ አለ። ይህን ህብስት የምለውጥበት ስልጣን ካንተ ጋር አንድ ነው ሲል አንድም ታምራት ይደረግልን ባላችሁ ጊዜ ወደ ላይ አመልክቱ ወደ እኔ አመልክቱ ለማለት ዋስተማረ ወላዲሁ ባህሪ አባቱን ለመነ። ዋማይ ጸና አርዳይሁ ሰማይ ሩቅ አደራ ጥብቅ እንዲሉ ደቀ መዛሙርቱን አደራ አስጠበቀ። ከመይ ቀቦሙ እምኩሉ በሕይወት ከሥጋ ሳሉ ከመጣባቸው መከራ ይጠብቃቸው ዘንድ እሱም አይጠብቃቸው ነው አይደለም፣ ሪናቸውን መናገር ነው። ባረከ እንዘ ቡሩክ ውእቱ እሱ ክቡር ህብስቱ ክቡር ሲሆን አከበረ ለወጠ። ፈተተ እንዘ ቅዱስ ውእቱ እሱ ልዩ ህብስቱ ልዩ ሲሆን ገመሰ ቆረሰ። አንድም ባረከ እንዘ ቡሩክ ውእቱ እሱ ክቡር ልዩ ህብስቱ እሱ ክቡር ህብስቱ ክቡር ሲሆን ገመሰ ቆረሰ። ፈተተ እንዘ ቅዱስ ውእቱ እሱ ልዩ ህብስቱ ልዩ ሲሆን አጠቃቀን 13 አደረገ። ከሰው አብርሃምን ካዝሬት አትክልት ወይንን ካዝሬት ስንዴን መረጥኩ ብሎ ከሰው አብርሃምን መረጥኩ ብሎ እንዳናገረ ወሀቦሙ ለአርዳኢሁ ወይቤሎሙ ንሱ ብሉ ሥጋየ ውእቱ ለበዘንቲ አክሙ ይትወሀብ ለቤዛ ኩሉ ዓለም ለዓለም ሁሉ ቤዛ ሆኖ የሚሰጥ ነግ በመልዕልተ መስቀል የሚሰቀል ሥጋዬ ነው ብሉ ብሎ ለደቀ መዛሙርቱ ለሐዋርያት ሰጣቸው። ለዘበንቲ አክሙ አለመደበኛ ናቸውና ለቤዛ ብዙኃን ዓለም ለሁሉ ነውና እስካሁን በማይፈት ጠቅሎ ያኖረዋል። ነሳ ባለ ጊዜ ያኖረዋል። አልፎ እግዚኦ መሐረነ ክርስቶስ ሲሉ ያነሰዋል ያኖረዋል። እስካሁን በማይፈት ጠቅሎ ማኖሩ ጌታ 3 መዓልት 3 ሌሊት በከርሰ መቃብር የማደሮ ያነሰዋል። የትንሣኤው ያኖረዋል። 40 ቀን መጽሐፈ ኪዳንን ማስተማሩ አንድም ያነሰዋል። የእርገቱ ያኖረዋል። የምጽአቱ ያንቆላ ወከማሁ ጽዋኒም ድረ ተደሩ አንጸረ ከአምስት ቦታ ከላይ ከታች ከቀኝ ከግራ ከመሃል ላይ ይወገዋል። የአምስቱ ቅንዋት ምሳሌ ወከማሁ ጽዋኒም ድረ ተደሩ አንጸረ ፋሲካውን ከበሉ በኋላ ስጋውን አክብሮ ለውጦ እንደሰጣቸው ወደ ደሙ አመለከተ። ይህስ ምሳሐዛ አሰርቱ ምዕት አይለውም ብሎ ስጋውን አክብሮ ለውጦ እንደሰጣቸው ወደ ደሙ አመለከተ። ወይቤንሱ ስትዩ ጽዋ ደሜ ውእቱ ለዘበንቲ አክሙ ያነቅሆ ኩናት ነገ አንድ አራዊ በዘገር ጦር የሚያፈሰው ደሜ ይህ ነው ጠጡ አላቸው። ይነክንኮ ይላል ቄሱ ጽዋውን ይዞ ወደ ዙሪያውን ይወዘውዘዋል። ስለምን ቢሉ አንድ አራዊ አለን የለን ብሎ ጌታን በተሳለ ጦር ቀኝ ጎኑን በወጋው ጊዜ ወዲያ ወዲህ አናወጾት ነበርና ድማሬ ያለበት ነው። ወለዝ ሶበ ተገብርዎ ተስካረ ሞት ትግበሩ ሲል ነው። ይህን በምታደርጉበት ጊዜ ሞቴን መታሰቢያ አድርጉ። ወተስካረ ትንሣኤ ትዜንው ሲል ነው። የትንሣኤን መታሰቢያ አድርጉ። ኦ እግዚኦ ንዝየኑ ሞተከ እግዚኦን እሺ ወነታመነከ እያለ ንዝየኑ ሞተከ እግዚኦ እያላችሁ ብሉ። ኦ እግዚኦ በከመ አሚሃ ለምሴተ ሐሙስ ነው። ያን ጊዜ ጌታችን ኢየሱስ ክርስቶስ ተርታውን ያን ጊዜ በምሴተ ሐሙስ ጌታችን ኢየሱስ ክርስቶስ ዘንተ ብስተ ባርክ ወፈትት
ተርታውን ኅብስት አክብረ ለውጠ ለደቀ መዛሙርት ለሐዋርያት እንደሰጣቸው ይህም የኔ ስልጣን ያንተ ስልጣን ነውና ይህን ተርታውን ኅብስት አክብረ ለውጠ ለሕዝቡ ስጣቸው። ይህ ይበሉ ሕዝብ አሜን። በእውነት ይደረግልን ይበሉ ይካ ይበል ካህን ኦ እግዚኦ በከመ አምያሃ ለምሴተ ሐሙስ ነው። ያን ጊዜ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ያን ተርታውን ወይን አክብረ ለውጠ ለደቀ መዛሙርት እንደሰጣቸው ይህም የኔ ስልጣን ያንተ ስልጣን ነውና ዘንተ ጽዋ እተ ወቀድስ ወመጡ ይህንንም ተርታውን ወይን አክብረ ለውጠ ለሕዝቡ ስጣቸው። ይበሉ ሕዝብ አሜን። በእውነት ይደረግልን ይበሉ ይካ ይበል ካህን ወዘንተ ዘዚአየ ተክህኖ ይህንን የማገለግልበትን ስልጣነ ክህነት አንጽ አንትሙ ንጹሐን እንዳላቸው ወህረይ ወአንትሙ ዘሐረይክሙኒ አላን ሐረይኩክሙ እንዳላቸው ወሰመርኩ ብክሙ እንዳላቸው እንደ ሐዋርያት አድርግ። ይበሉ ሕዝብ አሜን። በእውነት ይደረግልን ይበሉ ይካ ይበል ካህን ወዘንተ ካህነ ዛሎ ምስሌ እንዘ ይትራዳአኒ በዝንቱ መስጥዬ በዚህ በሥጋው በደሙ ከኔ ጋራ የሚራዳኝን ከኔ ጋራ ያለውን ተራዳሪውን ቄስ ይትራዳአኒ ያለ ማይፈድ ይገልጽለታል። ጽና ያቀብለዋል፣ ጽና ይሰጠዋል፣ ደም ያቀብለዋልና ረስየነ ሎቱኒ ወሊተኒ እርሱንም እኔንም ከመ ዮሴፍ ወኒቆዲሞስ ለገነዝወ ለሥጋከ ዮሴፍ ወኒቆዲሞስ በከመ ገነዝክሙ ሥጋየ አነኒ አነብረክሙ ዲበ መንበረ ሶፎር ሰማያዊ እንዳላቸው እንደ ዮሴፍ እንደ ኒቆዲሞስ አድርገን ይበሉ ሕዝብ አሜን። በእውነት ይደረግልን ይበሉ ይካ ይበል ካህን ወዘንተ ዲያቆነ ዘተልህከ በከመ ሕገ ላይ ከሕግ እንደመሆኑ አንድም እንደ እስጢፋኖስ ሥርዓቱ የበጀለት ይህን ዲያቆን አብጽሖ ካይበ ሀበዘ አቢ ማዕረገ ሲመተ ክህነት እንቲአነ አብጽሖ ካለ ለዝንቱ ዘንተም ካለ አብጽ ባለ በቅናው ነበር። እኛ ያለንበት ወደ እኛ የምትሆን ከማዕረገ ዲቁና ወደምትበልጥ ወደ ማዕረገ ቅስና አብጽሖ አድርሰው ወረስዮ ምልዋ ጸጋ ወጽድቅ ወሞገስ ጸጋ ክብርን የተመላ አድርገው ከመ እስጢፋኖስ ዘርየ ህሉና ሥላሴ ዘበላይሉ አንከረ ወተፋጽየ በረደተ መንፈስ ቅዱስ የሥላሴ አነዋሪን አይቶ እንዳደነቀ እንደ እስጢፋኖስ አድርገው ወሪኩ ወልድ ዘይነብር በየማነ እግዚአብሔር እንዲል በዚህ የተፋጸ ይላል ያድንቅ ሲል ነው። ይበሉ ሕዝብ አሜን አሜን ይደረግልን ይበሉ። 5 ጊዜ ተናገረ የአምስቱ አዕማደ ምስጢር ምሳሌ ይካ ይበል ካህን ወለሉ ሕዝብ ከለተጋቡ ውስተ ቤተ ክርስቲያንከ ቅድስት ንጽሕት ክብርት በምትሆን በቤተ ክርስቲያን የተሰበሰቡ ምስለ ካህናት ወዲያቆናት ቀሳውስት ከዲያቆናት ጋር ንጽሕት ክብርት በምትሆን በዚህ ቤተ ክርስቲያን የተሰበሰቡ አብይ ወንዑስ ታላቁን ታናሹን አድሉ ለነስያ ምስጢርከ ቅዱስ ሥጋህን ደምህን ለመቀበል አብቃ። መሐር ወኢትስኪ ይቅር በላቸው እንጂ አትክሰሳቸው። ይበሉ ሕዝብ አሜን። እግዚኦ መሐረነ እግዚኦ መሐከነ እግዚኦ ተሳሃለነ አቤቱ በእውነት ይደረግልን ይበሉ ይካ ይበል ካህን እግዚኦ መሐረነ ክርስቶስ 3 ጊዜ ሕዝቡ 3 ጊዜ 6 ጊዜ ላሉ የስድስቱ ቃላተ ወንጌል ምሳሌ ይካ ይበል ካህን ደሚረከታ አቦሙ ለኩሎሙ ለእለ ይነሱ እምኔሁ ይኩኖሙ ለሕይወት ዘለዓለም ሕይወት የሆናቸው ዘንድ ሥጋህን ደምህን የሚቀበሉትን እንደሚረከታ አቦሙ ሥጋህን ደምህን ይማዘንድና ዘንድ ማጋፋት ይሆናል ብሎ የዘላለም ሕይወት የሆናቸው ዘንድ ሥጋህን ደምህን እንደሚረካ አቦሙ አንድ አድርገህ ስጣቸው። ይዲ ተንሥኡ ለጸሎት ይቆየን።